ከመገኘታቸው በፊት አብርሃምና ሳራ 99 ዓመትና 90 ዓመት ድረስ ልጅ አልነበራቸው። ለዚህ ነው ልጅም ቢሆን ያልኳችሁ ወገኖቼ፣ ልጅም ቢሆን የእውነተኛ ተጋቢዎችን ፍቅር አይቀይረው፣ ንግግርን አያሻክረው፣ ደስታቸውን አያጠፋውም። ወገኖቼ ምንም ቢሆን ምን ይሄንን ፍቅር አይለውጠው ወገኖቼ። ለዚህ ሳራን አብነት እኮ ማድረግ እንችላለን። አብርሃምንም በተለይ ነገ ከነገ ወዲያ የሚገጥመን ለማናውቅ ወጣቶች ደግሞ በዚህ ህይወት ውስጥ ምናልባት ለተፈተን ክርስቲያኖች እዩ፣ በብዙ መከራ ውስጥ አልፈዋል፣ ግን በዚህ ጉዳይ ተፈትነዋል። ከዕለታት አንድ ቀን ሳራ አብርሃምን ሂድና ወልደህና አለችው። ይሄ አይባልም አለችው። የሚገርማችሁ አብርሃም አጋር ከምትባል ሰራተኛቸው ወለደ። ግን ምን እንደሆነ ታውቃላችሁ? አጋር ሰራተኛዋ የሳራ ከአብርሃም ልጅ ስለወለደች ፈንታ ሳራ ናቀቻት፣ አቃለላች። ሳራ ያን ጊዜ ብቻ ተቆጣች፣ መናቋ እናደዳት። ከዚያስ በጣም የሚገርማችሁን ታሪክ ነው የምነግራችሁ። አስወጣት አለችው፣ አባራት አለችው። አጋርን ካላስወጣ አለችው ሳራ። በጣም ይገርማችኋል። አብርሃም ሳራ እንዳለችው ታዘዛት፣ እግዚአብሔርም አዘዘው። ግን እስኪ ልጠይቃችሁ፣ እግዚአብሔር ያሳያችሁ። አብርሃም ልጅ አግኝቷል። አብርሃም ሴት ለምዷል። አስወጣ ስትለው ግን እንዴ ወልጄ ሴት ለምጄ አብሬ ሄዳታለሁ እንጂ አንቺ ምን ልጅ ሰጠሽኝ ብሎ ጀርባውን ሰጥቷት ወይም ደግሞ ነቅፏት የሄደ እንዳይመስላችሁ። አስወጣ ስትለው አስወጣት። አንድ ሊቅ ምን ይላል? አብርሃም ልጅም ደግሞ ዝሙትም ወዶና ፈቅዶ ለመሄዱን ያሳያል። ይልቁንም ሚስቱን ሳራ እንደ ባሪያ ታዟታል ይላል። ሴት ለምዶ ልጅ ወልዶ መሄድ ነበረበት። እውነትም ዝሙት ቢፈቅድ ኖሮ ለዝሙት አይደለም የሄደው፣ ትእዛዟን ለማክበር ስለሆነ ነው ይላል። እንደ ውሻ ታዘዛት ይላል። አሳዘነ እንጂማ አብሮ ይሄድ ነበር እኮ ከአጋር ጋር፣ እንጂማ ከእስማኤል ጋር አብሮ ይንከራተት ነበር። ግንስ እንደ ባሪያ ብቻ ነው የታዘዛት። አያችሁ፣ ምንም ነገር ቢሆን የልጅነት ሚስት አትተው፣ ልጅም ቢሆን። ለዚህ ነው እኮ በሞቴ ስሙኝ ዘካርያስና ኤልሳቤጥ በስተርጅና ለምን? ይሄ ነው የእግዚአብሔር ሥራ። ቃል ኪዳን በዚህ ምክንያት አይፈርስማ። እንደውም በሞቴ ሳይወልዱ የከበሩ እነዚህን መካን የሆኑ ሴቶች እግዚአብሔር ለምን በቅዱሳት መጻሕፍት እንዳመጣቸው እንዳሳየን ታውቃላችሁ? ድንግሊቱ እኮ ስለምትወልድ ነው። ለድንግሊቱ መውለድ ማሳያና መገለጫ ያደረጋቸው እነዚህን እኮ ነው። የአብርሃም ልቡ ያለው ልጅ ጋር ሳይሆን ፍቅሩ ጋር ነው። ፍቅራችሁ ጋር እንጂ ልጅ ፍለጋ አትኳትኑ። ከወደድካት ካፈቀርካት ኑር በቃ። ሳራም ደግሞ እንደዚህ እኮ ናት። በረሃብና በስደት ዘመናቸው እየጨረስኩ ነው፣ አይዟቸው። በረሃብና በስደት ዘመናቸው ታስታውሳላችሁ? አቤሜሌክ የሚባል አንድ ንጉሥ ደም ግባቷን አየና ወደዳት። ከዚያስ ባለሟሎቹ ደንገጥሮቹ መጡና ምን አሉ? ሳራን እኮ ነው ንጉሡ ውበትሽን ወዷል፣ በውበትሽ ተማርኳል፣ ነይ ቤተ መንግስት ግቢ፣ ሙቂ፣ ድመቂ፣ አጊጪ፣ ተኳይ ብለው ሰበኳል። በዚህ በከተማ ባራዶቹ ቋንቋ እትት አሏት ነው የምትሉ እናንተ አላውቅም። እግዚአብሔር ያሳያችሁ፣ ልዑል ያመልከታችሁ። እሷ እኮ የምትኖረው በምንድን ነው? በድንኳን በድንኳን የምትኖር ሴት ምን ኦፈር ቀረበላት? ቤተ መንግስት
አይደንቅም? በቤተ መንግስት የምትጨክን ሴት አትደንቅም? አርግባችሁና እንዲህ አይነት ኦፈር ቢቀርብላችሁ ምን ታደርጋላችሁና? እግዚአብሔር ማያውቀው የለም። ከሰው ጋር ሲኖሩ ሞኝ ሆኖ ነው። አህያ ሲጭኑ 3 ሆኖ ነው። እሱ የልቤን ያውቃል ያፌን አይደለም። እናንተ ናችሁ እንዲህ ዝም ብላችሁ የምታስጨንቁን ነው እኮ የምትሉን። ይቺ ሴትስ ልቧ ያለው የት ጋ ነው? ድንኳኗ ውስጥ። እየሰማችሁኝ ነው? ልቧ ያለው ጁጁ ሽማግሌ ባሏ ጋር፣ ልቧ ያለው ልጅ ያልሰጣት ባሏ ጋር፣ ልቧ ያለው ድንኳን እየነቀለ እየተከለ ሚንከራተት ድሃ ባሏ ጋር። ድሃ ባልሽን ትተሽው ይሆን እህቴ ሆይ? ድሃ እጮኛሽን ትተሽው ዘግተሽው ይሆን? ብላክ ሊስት ውስጥ ከተሽው ይሆን? ምን ነው አሉ መሰለኝ ፈገግ አሉ። እዚህ አካባቢ አሳሳቁ ለየት አለብኝ ሰምቼው ከማውቀው። አያችሁ ሙቂ ባሏት ፈንታ ይላል ገድለ ሳራን አንብቡት በሞቴ በጣም ይደንቃል። ሙቂ ባሏት ፈንታ ልብሷን ተረተረች። እየሰማችሁኝ ነው? ሙቂ ባሏት ፈንታ ልብሷን ተረተረች። አጊጪ ባሏት ፈንታ አመድ ነሰነሰች። ተኳይ ባሏት ፈንታ አለቀሰች ይላል። ከዛስ እግዚአብሔር ተገለጠና ትነካትና ዋ አለ። ምን አይነት አብርሃምም ሳራ። ለዚህ ነው የአብርሃም የሳራ ጋብቻ እያልን ምንጮኸው። እየሰማችሁኝ ነው? ልጅም ድህነትም ባለጠግነትም ውበትም ምንም ነገር ይሁን አርጅቷል እኮ አብርሃም 99 ዓመት ሆኖታል። አልተወችው። እንደሱ ነው ጌታዬ። ዓላማው ይሄ ነው። ጥቂት ለወጣቶች ጥቂት ነገሮች ብቻ ተነጋግረን እናበቃለን።